ለሰላም እነግራታለሁ። ሌላ ግን ለማንም አልናገርም። አይ ለሰላም መናገር የለብህም ናታን። አሁን የምነግርህ የህይወቴ ትልቁ ሚስጥር ነው። ስለ እናቴ ሳይሆን ደግሞ ስለ አባቴ ነው የምነግርህ። እሺ ንገሪኝ፣ አታጓጉኝ። ደረጀ የኔ እውነተኛ አባቴ ነው። ምን? የሆነች ገራገር ብቻ ሴት ይወዳሉ ማለት አይደለም። ዝም ብላ ነው የምትተዋው። ከምሬ ነው ደርዬ። ሁሉም ወንዶች እኮ አንድ አይደሉም። እንደ ኤቢ አይነት ኮስታራና ለመብቷ የምትከራከር ሴትንም የሚወዱ አሉ። እንደው ምን ቢሆን ናታን ኤቢን ወዶ ሊያገባት አይችልም። እሷም ብትሆን ወዶኛል የምትልሽ አንቺን ለማሳመን ስትል ብቻ። እንዴ ደሬ፣ የአባት ጠላት አትሆንባታል። እነሱ ከተዋደዱኛል ምን አስጨነቀን እንዴ? እናናገባቸው እንደውም ትችዋለሽ። እኔ የክፍለ ሀገር ልጅ አላገባም። ምን ማለት ሙዲያስ ማለት ነው? ከምሬ ነው ዳጣ። ከአሁን እኮ ማሰብ አለብን። ቆይ መች ነው የምንገባው? እንዴ ምን አውቃለሁ። በቃ አንተ ለማግባት ዝግጁ ስትሆን እኔ ያለ። በጣም ጥሩ። እኔ ማግባት የምፈልገው ክላስ ጨርስ፣ ያኔ እንገባለን። ክላስ ጨርስ ማለት ነገ ክላስ ጨርሳ ስትመጣ የዛን ሰዓት ነው የምንገባው? አንቺ ደግሞ ስመረቅ ነው እንጂ አልኩሽ። ገባኝ ናታ። እኔ ሳገባ እናቴ እንድትኖር እፈልጋለሁ። እንደውም አስታውሽ፣ ዛሬ ስለ እናትሽ ትነግሪኛለሽ። እንደባለፈው ምናምን አልናገርም እንዳትይ። እንግዲህ ይህንን ቪዲዮ ላይክ እና ሰብስክራይብ እያደረጋችሁ እስከ መጨረሻው ለመከታተል ሞክሩ። የዲኤንኤ ምርመራው ማን ወንድም ማን እህት እንደሆነ ሁሉ ነገር፣ የዳጣ እናት ማን እንደሆነች፣ አባቷ ማን እንደሆነ ሁሉ ነገሩ ማለት ነው እስከ መጨረሻው በሌላም ቪዲዮአችን ስለምንመጣ እንዳይጠፋባችሁ ለሰብስክራይብ የደወል ምልክቷን በመጫን ላይክ በማድረግ ተከታተሉ እንላለሁ። ለድምጼ ደግሞ ጉፋን ይዞ ዛሬ ድምጼ ተቀይሯል። ዳጣና ናታን መጋባት አይችሉም። እህትና ወንድም ሳይሆኑ አይቀሩም። ናታን እንግዲህ አባቴ ደረጀ ሲል ሰምቸዋለሁኝ። የዳጣ አባት ደረጀ ነው። የኤቢ አባት ደረጀ ነው። እንግዲህ ውስብስብ ያለ ፍቅር ውስጥ ነው የገቡት እነዚህ ልጆች ማለት ነው። ወይዘሮ ማርታ ደግሞ ለኤቢ ናታን እንዲያገባት በጣም ራስ ወዳድነት ይባላል ማለት ነው። ወይዘሮ ማርታ ለልጇ በቃ ልጄ በቃ የሆነ ስንክልክል እንዳትልብኝ በፍቅር ስለተጎዳች ከናታን ጋር በጣም ናታን ስለምትወደው፣ ናታን ደግሞ አይወዳትም። የሚወዳት ዳጣ ነው ይችን ማለት ነው። በቃ ይችን ነው የሚወዳት። ወንድ ልጅ ደግሞ ከወደደው ጋር ነው መኖር የሚፈልገው። ምንም 10,000 ቢደቀንበት ማለት ነው። ከማይወደው ሰው ጋር ምንም አይመስለውም በቃ። ስለዚህ ኤቢን አይወዳትም። እሷ ግን በጣም ትሞታለች። ለኤቢ በጣም ነው የምትሞተው። ስለዚህ በቃ እናትየዋ ወይዘሮ ማርታ ኤቢን እንዲያገባልኝ እያለች አቶ ደረጀንም እየለመነችው ነበረ። ጠይቅልኝ፣ አን ጉዳይ ምን አደረስከው በልና ደውልለት ምናምን በቃ አንተ ካልጠየቅከው፣ ኧረ እባክሽ አላት። ነውር ነው፣ አንተ ካልጠየቅከው እኔ ጠይቀዋለሁ አለች ማርታ ማለት ነው። እንግዲህ ኤቢንና ናታንን ለማጋባት ልጇን፣ ይሄ ራስ ወዳድነት ይባላልም። ሁለተኛ ነገር ደግሞ ነውር ነው። የሴት ልጅ እናት ሰብሰብ ብሎ ሲቀመጥ ነው ማለት ነው። እስከ ልጇና እስከ እናትየዋ ጥላቻ ይመጣበታል። የአማችየውም ቤተሰቦች ማለት ነው። እና የግድ በቃ በነገራችን ላይ ደግሞ እንደገና ምን አለ አቶ ደረጀ፣ ናታንና ኤቢ መጋባት አይችሉም አለና ስትለው በቃ አይችሉም እንትን አይሉም፣ ለእሷ አትሆነውም ኤቢ ነው ያለው። ማለትም ጸባይ የላትም ኤቢ ከናታን ጋር መኖር አትችልም ነው ያለው። ስለዚህ ወንድምና እህት ናቸው። እንደገና ደግሞ ከዳጣና ናታን ወንድምና እህት ናቸው። ሶስቱም እህትማማቾች ናቸው። መጨረሻውን ተከታተሉናላቸው። እንደዛ ብዬ ነው ያሰብኩት። እህትና እህት ናቸው ብዬ ነው የማስበው። ዲኤንኤ ምርመራ ሁሉ ይወጣል። እንግዲህ ዝብርርቅ ወጣ ነው። የእንትናንም እናት እንፈልጋለን ገና የዳጣየን እናቷን ነው አሁን በፍለጋ ላይ ያለች። የኔ ማር እናቷን ነው። እናቷን ደግሞ ማን እንደሆነች ማወቅ ትፈልጋለች። እናቷም ገና ልትወጣላት ነው ማለት ነው። እንግዲህ እናቷ ደግሞ ማን እንደሆነች ገና ወደፊት እንቀጥላለን። ስለዚህ አይ ማርታ ግን በጣም እንትን እያለች ነው። በቃ ለምን ደረጀ በቃ የልጄ እንትንሽ ሰንኮልኩሎ እንዳይቀርብኝ፣ የልጄ ድል የልጄ ጣት ተሰንኮልኩሎ እንዳይቀርብኝ ምናምን
ይሄ ነውር ነገር ነው። ግን በእንደኔ ነውር ነው። የሴት ልጅ ቤተሰብ ሴት ልጇን እንድታገባላት ቶሎ በል እንዴ! ወንድየው ቶሎ ብሎ ይምጣ እንጂ እንዴት የሴት ቤተሰብ እንዴት ሴት አማት እናት እንዴት እንደዚህ ይሯሯጣል? እሱ ደግሞ ናታን አይወዳትም፣ ኤቢን አይወዳትም። ኤቢ ዝም ብላ ነው አይኗን የምታፈጥበት እሱ ላይ ሞታ ነው የምትወደው በጣም። ስለዚህ ወንድሟ ነው በቃ። ከወንድሟ ጋር ፍቅር ምንም እንትን የለውም። እንደዛ ብዬ ነው ያሰብኩት እንግዲህ። ስለዚህ እንግዲህ የነዳጣ እንትን ድራማ በጣም ነው ደስ የሚለው። እስከ መጨረሻው ግን የምንዘልቅ ያድርገን፣ እኛንም እስከ መጨረሻው የምንኖር ያድርገንና እናያቸዋለን ማለት ነው። በጣም አስተማሪ ድራማ ነው። እንደዚህ ቤተሰብ ሆነው አንድ ቤተሰብ ናቸው ሁላቸውም፣ ግን እንደዚህ የተጣመዱበት ጉዳይ በቃ ስር ብለው ሰውየው ግን አንድ ቤት ውስጥ አስቀምጦ ሳያስተዋውቅ ደረጃ ላይ ነው ጥፋት ያለው ብዬ ነው የምለው። እነዚህ ልጆች ወጣቶች ናቸው፣ ይፋቀራሉ። በፍቅር መካከል ቢወልዱ ከባድ ነው እኮ። አቶ ደረጀ በጣም ትልቅ ጥፋት ነው ያጠፉት። ደረጃ ወንድ ልጁ ቤት ውስጥ አስገብቶ ሁለቱም ሴቶች እያፈቀረ ነው እንግዲህ። ስለዚህ እነዚህ ልጆች ቀብጠው ቢወልዱሳ ምንድን ነው የሚባለው? እስኪ ከባድ ነው እኮ። አቶ ደረጀ ናቸው ክሳራ እና ስህተቱን ያመጡት። ስለዚህ ማስተዋወቅ ነበረበት አቶ ደረጀ። ይህችም እህትህ ናት አንተም እህትህ ነህ ምናምን ሹክ ተባብለው ተነጋግረው እንትን ማለት ነበረባቸው። ልክ ለዳጣን እንደተነገረችው ማለት ነው። ለኤቢም መነገር አለባት። ለናታን በተለይ ለናታን መነገር ነበረበት፣ ወንድ ልጅ ስለሆነ ማለት ነው። እህቶች ናቸው እንደዚህ ስህተት ላይ እንዳትወርቅ ምናምን ማለት ነበረበት። ከባድ ነው እና እንደዚህ ነው እላችኋለሁ ቤተሰቦቼ። በቀጣይ ቪዲዮ ኢንሻአላህ እንገናኛለን። እንግዲህ ለድምጼ ከባድ ሆኗ ማለት ነው። ጉፋን ስለያዘኝ ነው ይቅርታ ላለሁኝ። እንግዲህ ናታንና ዳጣ ኤቢ የማናት የዳጣን እናት ማናት? የዳጣ እናትም እዛው ቤት ውስጥ ናት። በቃ እዛው ቤት ውስጥ ናት እናትየዋም። ሰውየው አቶ ደረጀ ዝም ብሎ ስር ያለ ነገር ማለት ነው ቤት ውስጥ ነው ያስቀመጠው። ስቅ ያለ ማለት ነው ስቅ ያለ ነገር ቤት ውስጥ ነው ያለው። ስለዚህ በሌላ ቪዲዮቻችንም ስለምንመጣ እናቷ ማናት? እህትና ወንድም ናቸው ወይ ምንድናቸው ወይ ከማን ጋር ነው የሚጋባው ምናምን በቃ አቶ ማርታ እንደዚህ እንደቋመጠች ለልጇ በቃ ልጇ አይምሯ እንዳይጎዳባት በቃ እንዴ እኔ በአሁን ጊዜ እናትን አይፈራም እንዴ? እከሌን ነው ማገባው ተብሎ ይባላል። እኔ ፈራለሁ። እከሌን ካላገባሁ እሞታለሁ አልልም። ሲጀመርም እከሌ እኮ ይወደኛል እከሌን ነው ማገባው ብዬ ለእናቴ አልልም። እኔ ከዛ ከልጅ ጋር ከተዋደዱ ቤተሰቦቹ ሽማግሌ ላኩ። ከዚያም በኋላ ተወጃለሽ ወይ ታገቢያለሽ ወይ ካሉኝ ያው ነው የምለው የሞቴም ማለት ነው እንግዲህ ያው እንግዲህ አይቀርም አይደለም የሞቴን አዎ አገባዋለሁ በቃ እሺ ነው እንጂ የምለው ሌላ ነገር ምን ይባላል እንጂ እኔ እሱን ነው ማገባው እንዴ? ይሄ እኮ በቃ ለእናቷ እኮ ነው እሱን ካላገባው ልጄ እሱ አይወድሽም ነው ያለቻት እኮ ካሁን በፊት። እሱ አይወድሽም እኮ እሱ አይፈልግሽም እኮ ወንድ ልጅ እኮ የፈለገው ነው ብዙ ነገር ነው ያለቻት እናትየዋ ወይዘሮ ማርታ። አሁን ግን ልጄ ትጎዳብኛለች፣ ልጄ በቃ ብዙ ነገሯ እንትን እንዳይልብኝ እባክህ ደረጀ እባክህ የምርቃኑ ቀን የግራጁዌሽኑ ቀን ቀለበት እንዲያስርላት አቶ ደረጀ ሳቃ እና እንደዛ ነው እላችኋለሁ። ቤተሰቦች እንግዲህ ተከታዩን ቪዲዮ እንድታገኙ እንዳልኳችሁ አትርሱ። ላይክ ሰብስክራይብ